በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኃ ነሐሴ 17 አንድ አምላክ በሆነ በአብ ወወልድ ወመንፈስ ቅዱስ ስም ነሐሴ 17 በዚች ቀን አሞራዊ ቅዱስ እንጣዎስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ ክርስቶስን የካደ ነበር፣ ገንዘብ ለማከማቸትም የሚተጋ ነበር። በአንዲትም ዕለት ወደ ደማስቆ ከተማ ሄደ። የበዓላቸውም ቀን ነበረና ሕዝቡ ተሰብስበው ሳሉ ወደ ምስራቃዊ ቅዱስ ቴዎድሮስ ቤተክርስቲያን ውስጥ ገባ። ገብቶም ዕቃዎችን ማቃጠል ጀመረ፣ መስቀልንም ሰበረ። ከዚህ በኋላ በሰማይ ውስጥ የእሳት ፍላጻዎችን ይዘው ከሃዲዎችን ሲነድፏቸው አየ። እርሱንም የቀኝ ጎኑን አንዲት ፍላጻ ነደፈችው። ያን ጊዜም ተጨንቆ ላቡ ተንጠፈጠፈ። ከጥልቅ ልቡም እንዲህ ብሎ ጮኸ፣ የቅዱስ ቴዎድሮስ አምላክ ሕያው የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ አመንኩብህ። ከእንግዲህ ዳግመኛ ሌላ አምላክ እንዳያመልክ በልቦናዬ ቃል ገባሁ። በቤተ ክርስቲያን ውስጥ ያሉ ክርስቲያኖችም በእርሱ ላይ የሆነውን አላወቁም። ነገር ግን ጩኸቱንና የሚናገረውን ሰምተው አደነቁ። እምነታቸውም ጠነከረ፣ እጅግም ጸና። እንጣዎስም ኤልያስ ወደሚባል ጳጳስ ሄዶ በእርሱ ላይ የሆነውን ሁሉ ነገረው። የክርስትና ጥምቀትንም ያጠምቀው ዘንድ ለመነው። ጳጳሱም በውኃ ላይ በጸለየ ጊዜ የብርሃን ምሰሶ እንደ ቀስተ ደመና ሆኖ ሕዝቡ ሁሉ ያዩት ወረደ። ቅዱስ እንጣዎስም ተጠመቀ። ከእርሱም ጋር ከአይሁድና ከአረሚ 10,798 ያህል ሰዎች ተጠመቁ። ክብር ይግባውና የጌታችን ኢየሱስ ክርስቶስን ሥጋውንና ደሙን ተቀበሉ። ቅዱስ እንጣዎስም እንዲህ አለ፣ እነሆ ይህን እያደነቅሁ ሳለ በእንቅልፌ ሕልምን አየሁ። ብርሃንን የለበሰች ሴት እጄን ያዘችኝ፣ ወስዳም ወደ ኢየሩሳሌም አደረሰችኝ። ወደ መሠዊያው አቀረበችኝ። እኔም ቅዱስ ቁርባንን ለመቀበል ተዘጋጀሁ። በመሠዊያው ውስጥ ነጭ በግን አየሁ። ካህኑም በዕርፈ መስቀል በሰዋው ጊዜ ደሙ ጽዋው ውስጥ ተጨመረ። ከእርሱም የክርስቶስን ሥጋና ደም በተቀበለው ጊዜ ሥጋው ንጹሕ፣ ህብስቱም ደሙ ብሩህ ወይን ሆነ። ከዚህ በኋላ በደማስቆ ጎዳና ሲጓዝ አስቀድሞ የሚያውቁት ያጡት፣ ወደ ንጉሥም ወሰዱት። ንጉሡም ክርስቶስን በማመን እንደጸና አይቶ ጥርሶቹ እስኪበተኑ አፉን በበልታ እንዲመቱት አዘዘ። አፉም ደምን ተመላ። ከዚህ በኋላ እህል ውሃ ሳይሰጡ በተበሳ ግድግዳ ውስጥ 7 ቀን ያህል አሰሩት። ከዚያም አውጥተው ዲን፣ ሙጫ፣ ዝብት ከስብ ጋር ባፈሉበት እሳት ውስጥ ጨመሩት። ከእርሱም የመልካም መዓዛ ሽታ ወጣ። ወታደሮችም ከእሳት ውስጥ ቆሞ ሲጸልይ አገኙት። እሳቱም አልነካውም። ወደ ንጉሡም ወሰዱት። ንጉሡም የእስራኤልን ኃይል መቼ ተማረክ አለው። ቅዱስ እንጣዎስም ንጉሡን እንዲህ አለው፣ እስራኤልን አላውቅም፣ ነገር ግን ክብር ይግባውና በጌታዬ ኢየሱስ ክርስቶስ ኃይል አሳፍርሃለሁ። ንጉሡም ቁጣን ተሞልቶ ራሱን በሰይፍ ቆርጦ ዘንድ አዘዘ። ከዚህም በኋላ ቅዱስ እንጣዎስ ፊቱን ወደ ምስራቅ መልሶ ቆሞ እጆቹን ዘርግቶ ነፍሱን ወደ እግዚአብሔር አማጸነ። ሲጸልይም ወደ እርሱ እንዲህ የሚል ቃል መጣ፣ ከእስጢፋኖስና ከጊዮርጊስ ጋር ታርፍ ዘንድ አገልጋዬ በሰላም ና። ጸሎቱንም በፈጸመ ጊዜ ራሱን ቆረጡት፣ ምስክርነቱንም ፈጸመ። ከሥጋውም ቁጥር የሌላቸው ድንቆችና ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን የእንጣዎስ ወንድም ቅዱስ አቅራጢስ ምስክር ሆኖ ሞተ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ከደቡብ ግብፅ አቡስ ከሚባል አውራጃ መኑፍ ከሚባል ታናሽ መንደር ቅዱስ ያዕቆብ በሰማዕትነት ሞተ። የዚህ ቅዱስ ወላጆቹ እግዚአብሔርን የሚፈሩ ክርስቲያኖች ነበሩ። ከእርሱ መወለድም በፊት 3 ሴቶች ልጆችን ወልደው ነበር። ጥቂትም ባደገው ጊዜ እንዲያስተምሯቸውና በፈሪሃ እግዚአብሔር እንዲያሳድጓቸው በገዳም ለሚኖሩ ደናግል ሰጧቸው። የብሉይና የሐዲስ መጻሕፍትንም ተማሩ። ወላጆቻቸውም
ሊወስዷቸው በወደዱ ጊዜ እነርሱ ከደናግል ገዳም መውጣትን አልወደዱም። ነገር ግን ለድንግል ማርያምና ለልጇ ለክርስቶስ ሙሽሮች የሆኑ ዘንድ መረጡ። ወላጆቻቸውም ከእርሳቸው በመለየታቸው አዘኑ። መሐሪ ይቅር ባይ እግዚአብሔርም በዚህ ቅዱስ ያዕቆብ መወለድ አጽናናቸው። 7 ዓመትም በሆነ ጊዜ አባቱ አውሎ ወደሚባል ሀገር ጥበብን ይማር ዘንድ ላከው። ትምህርቱንም ተምሮ በትምህርት ሁሉ ፍጹም ሆነ። አባቱም ለገንዘብና ለጥሪቱ ለእንስሶቹም ሁሉ ተቆጣጣሪ አደረገው። በዚያም አንድ በስውር ብዙ ትሩፋትን የሚሰራ የበጎች ጠባቂ ነበር። በክረምትም በበጋም ብዙ ጊዜ ወደ ውሃ ጉድጓድ እየወረደ መላውን ሌሊት ሲጸልይ ያድር ነበር። ቅዱስ ያዕቆብም ሸምግለው የበግ ጠባቂ በሚያደርገው አምሳል እያደረገ በዚያ ስራ ብዙ ዘመን ኖረ። ከዚህ በኋላ ሰይጣን በክርስቲያን ወገኖች ላይ መከራን አስነሳ። ብዙዎች ክርስቲያኖችም በሰማዕትነት ሞቱ። በዚያን ጊዜ ቅዱስ ያዕቆብ በሰማዕትነት ይሞት ዘንድ ከዚያ ሽማግሌ ጋር ተስማማ። ቅዱስ ያዕቆብም ከሽማግሌው ጋር ሄዶ ይመለስ ዘንድ አባቱን በፈቃድ ጠየቀ። እርሱም ሂዱ አለ። በሄደም ጊዜ በላይኛው ግብፅ የንጉሥ ልጅ ቅዱስ ዮስጦስ መኮንኑ ሲያሰቃይ አገኙት። ሽማግሌውም ልጄ ሆይ ይህ የንጉሥ ልጅ መንግስቱን ትቶ እውነተኛውን ንጉሥ ክርስቶስን እንደተከተለ ከሚስቱና ከልጆቹ እንደተለየ ተመልከት። እኛም ድሆች ስንሆን ለምን ችላ እንላለን? ልጄ ሆይ እንግዲህ ተጽናና፣ ከወላጆችህም በመለየት አትዘን አለው። ከዚህ በኋላ ወደ መኮንኑ ቀርበው ክቡር ይግባና በክብር በጌታችን ኢየሱስ ክርስቶስ ታመኑ። የረከሱ አማልክቶቹንም ረገሙ። ያን ጊዜ መኮንኑ አስቀድሞ ሽማግሌውን ይዞ ጽኑ ስቃይን አሰቃየው። ራሱንም በሰይፍ ፈጥኖ አስቆረጠው። ምስክርነቱንም ፈጸመ። ቅዱስ ያዕቆብንም ግን ታላቅ ስቃይን አሰቃየው። ከገመድ በተሰራ ጅራፍ ገረፈው። ድንጋይም በእሳት አግለው በሆዱ ላይ አኖረ። ዓይኖቹንም አቃንቶ ክብር ይግባውና ወደ ክርስቶስ እንዲህ ብሎ ጸለየ። ጌታ ኢየሱስ ክርስቶስ ሆይ ከዚህ መከራ አዳኝ፣ አጽናናኝም። ያን ጊዜ ያለ ምንም ጉዳት አስነሳው። ከዚህ በኋላ በማቅ ውስጥ አስጥሎ በባህር ውስጥ አስጣለው። የእግዚአብሔርን መልአክ አውጥቶ ያለ ጉዳት በመኮንኑ ፊት አቆመው። መኮንኑንም አሳፈረው። የረከሱ አማልክቶቹንም ረገመ። ከዚህ በኋላ ፈርማ ወደሚባል ሀገር ላከው። በዚያም የፈርማ መኮንን ጽኑ ስቃይን አሰቃየው። ምላሱንም ቆረጠ። ዓይኖቹንና ቅንድቦቹንም አወጣ። በመንኮራኩርም ውስጥ አከዱት። በመጋዝም መገዙት። ሕዋሳቱ ሁሉ ተሰነጣጠቁ። ደሙም እንደ ውሃ ፈሰሰ። የእግዚአብሔር መልአክ ሱራያል ወርዶ ቁስሎቹን አዳነለት። መኮንኑም ከማሰቃየቱ የተነሳ በሰለቸ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘውና ቆረጡት። የሰማዕትነትን አክሊል ተቀበለ። ከገሙኑዲ አገር የሆነ አብርሃምና ዮሐንስም ከእርሱ ጋር ሰማዕትነት ሆነው ሞቱ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕትና በባልንጀሮቹ ጸሎት ይማረን ለዘላለሙ አሜን። በዚህችም ቀን የቁስጥንጥንያ ሊቀ ጳጳሳት የእስክንድሮስ የዕረፍቱ መታሰቢያ ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ነሐሴ 17 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ተዝካረ ፍልሰታ ለማርያም ድንግል፣ ቅዱስ እንጣዎስ አሞራዊ ሰማዕት፣ ቅዱስ ያዕቆብ ግብፃዊ ሰማዕት፣ ቅዱስ አክራጥቂስ ሰማዕት፣ አባ እለእስክንድሮስ ዘቁስጥንጥንያ። ወርኃዊ በዓላት ቅዱስ እስጢፋኖስ ሊቀ ዲያቆናት ቀዳማዊ ሰማዕት፣ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ፣ ቅዱሳን አበው መክስሞስና ዶማታዎስ፣ አባ ገሪማ ዘመድራ፣ አባ ጰላሞን ፈላሲ፣ አባ ለትጹን የዋህ፣ ቅዱስ ኤጲፋንዮስ ሊቅ ዘደሰተ ቆጵሮስ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንዲሆን ኢየሱስ ክርስቶስ ዋና በሚሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረቱን አገኘሁ። አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 15። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን ያሳሰቡ የችግር ጊዜ የማቀርብልን ምስጋና ተቀበል።
እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅተው ብራና ዳምጠው የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። ይቆየን።